ጤና ይስጥልኝ። ሰውም ኢትዮጵያዊም ያልሆነውን ጭራቅ ከህዝባችንና ከሀገራችን አናት ላይ አንስተን ማንነታችንን አክብረን እናስከብረን የምንኖርበትን ስርዓት ለመገንባት በጋራ እንነሳ። እውነት ፋኖ ይሸነፋል። እውነት ፋኖ ይሸነፋል። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን አጫጭር ዜናዎች ይዤላችሁ መጥቻለሁ። በቅድሚያ አርዕስተ ዜና። ለባንዳ ብአዴን አንገዛም አንላላክም ያሉ በርካታ የአድማ ብተናና አባላት ከነሙሉ ትጥቃቸው ፋኖን መቀላቀላቸው፣ የደጋው መብረቅ ኮር በርካታ ያገዛዙ ሰራዊት በመደምሰስና የከፍተኛ መኮንኖች ተሽከርካሪ በመማረክ ታላቅ ድልን ተጎናጸፈም። በአፋር ክልል መጋሌ ወረዳ ላይ ከደረሰው ጥቃት በኋላ ከቶንሳ ቀበሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛትም 18,000 ገደማ መድረሱንና 11,000 ያህሉ እስካሁን ድረስም ድጋፍ እንዳላገኙ። ክብራትና ክብራን አድማጭ ተመልካቾቻችን እነዚህና ሌሎች አጫጭር ዜናዎችን በዝርዝር ታደምጡ ዘንድ የአክብሮት ግብዣዬ ነው። ቻናሉን ላይክ፣ ሸርና ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሳ እንላለን። አብራቸውን ቆዩም። የደጋው መብረቅ ኮር በርካታ ያገዛዙ ሰራዊት በመደምሰስና የከፍተኛ መኮንኖችን ተሽከርካሪ በመማረክ ታላቅ ድልም መጎናጸፉ ተሰምቷልም። በዛሬው ዕለት በመቄት ወረዳ አንሻ ክፍለ ጦር በጠላት ላይ ትልቅ ታሪክ በመስራት ከቤተ አማራ እስከ ሸዋ እየተመዘገዘገ ብዙ ታሪኮችን ሲሰራ የነበረው ጨለፍ አስፋው ከትግል አጋሩ ጋር አርበኛ ቅዳሴ ጋር በጋራ በመሆን በመሩትም ተጋድሎ በፋሽስቱ ሰራዊት ላይም ታላቅ ጀብድ በመፈጸም ታላቅ ድልን ተቀዳጅተዋልም። የፋሽስቱ ሰራዊት አንድ ፓትሮልና በርካታ ሲኖትራክ መኪናዎችን የተማረኩ ሲሆን በርካታ የጠላት ሰራዊቶች ላይ ተደምስሰዋል። የተማረኩትም ሲኖትራኮች የግለሰብ በመሆናቸው ለባለቤቶቻቸው እንዲመለሱም ተደርገዋል ብለዋልም። በአማራ ሕዝብ ላይ ጥፋትና ጭፍጨፋን ተጭኖ የመጣው የስርዓቱ ቅጥረኛ ሰራዊት በአንሻ ክፍለ ጦር ሙትና ቆስለኛም ተደርገዋል ብለዋልም። ለባንዳ ብአዴን አንገዛም አንላላክም ያሉ በርካታ የአድማ ብተና አባላት ከነሙሉ ትጥቃቸው ፋኖን ተቀላቅለዋልም። ለኦህዴድ ብልጽግና ተላላኪ በሆነ የብአዴን ቡድን በግዳጅ ተመልምለው የለብ ስልጠና ተሰጧቸው የነበሩ የአድማ ብተና አባላት ከስምሪት ቀጠናቸው በገፍ እየጠፉ መሆኑ እኛ ትጥቅ ለመቀበል ነው አድማ ብተና እየተቀላቀል ነው ያሉት አባላቱ አሁንም ትጥቃችን አግኝተናል፣ የወገናችንን ባለማበስም ከፋኖ ጋር ተሰልፈናል ሲሉም ቃል በቃልም ተናግረዋል። የአድማ ብተና አባላቱ ተላላኪ አንሆንም በሚል በህዝባቸው ላይ የተደቀነውን የህልውና አደጋ ለመመከት ከወንድሞቻቸው ፋኖዎች ጎን በግልጽ መቆማቸውንም እያሳዩም ይገኛሉ። ባለፉት 2 እና 3 ቀናት ብቻ በምዕራብ አማራ ቀጠና በርካታ ቁጥር ያላቸው የአድማ ብተና አባላት ከነሙሉ ትጥቃቸው አጼ ቴዎድሮስ እዝ ሲቀላቀሉ፣ በተመሳሳይ በምስራቅ አማራ ወሎ ቤተ አማራ ቀጠና በያዝነው ሳምንት ብቻ ቁጥራቸው ከ15 በላይ የሚሆኑ የአድማ ብተና አባላት ሙሉ ትጥቃቸውንም እንደያዙ ከስምሪት ቀጠናቸው እየጠፉ ፋኖን መቀላቀላቸው ሚዲያችን ለማረጋገጥ ችሏልም። የአድማ ብተና አባላቱ ብአዴን እንደ ሸንኮራ ላምጦ ሳይተፋቸው በፊት በመጨረሻም ሳይሆን እውነቱን ገብቷቸዋልም። ከላይ በጠቀስናቸው ቀጠናዎች ብቻ ሳይሆን በሰሜን አማራና በደቡብ አማራ ቀጠናዎች በርካታ ከነሙሉ ትጥቃቸው ከስምሪት ቀጠናቸው በመጥፋት ወደ ፋኖ እየገቡ መሆኑን ሚዲያችን ተመልክቷልም። ከአድማ ብተና አባላቱ መካከልም አንዳንዶቹ ክላሽ ብቻ ይዘን ፋኖን እንቀላቀልም በሚል ስናይፐር፣ ብሬን እንዲሁም ሌሎች አድማ ብተና የያዛቸው የነበሩ የጦር መሳሪያዎችን እየያዙ ከፋኖ ወንድሞቻቸው ጎን እየቆሙ መሆኑም ታውቋልም። በዚህ ክፉኛ የደነገጡት የብአዴን አመራሮች በዚህም አይነት የራሳችን አጃቢዎች ገድለውን ሊጠፉ ይችላሉ በሚልም ኦህዴድ ብልጽግና አዳዲስ አጃቢዎችን እንዲመድብላቸው መጠየቃቸውም ተሰምቷልም። በሌላ ዜና በአፋር ክልል መጋሌ ወረዳ ላይ ከደረሰው ጥቃት በኋላ ከቶንሳ ቀበሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛትም 18,000 ገደማ መድረሱንና 11,000 ያህሉ እስካሁንም ድረስ ድጋፍ እንዳላገኙ የአካባቢው ባለስልጣናት ለኢትዮጵያ ኢንሳይደር ተናገሩ። የክልሉን ወሰን ተሻግረው ወደ አካባቢው መግባታቸው የተነገረላቸው የትግራይ ኃይሎች አሁንም ስፍራውን ለቀው አለመውጣታቸውንም ገልጸዋልም። የአፋር ክልል መንግስት ከ2 ሳምንት ገደማ በፊትም በወጣው መግለጫ የህወሓት ቡድን ሲል የጠራውን አካል በመጋሌ ወረዳ የሚገኘውን ቶንሳ ቀበሌ ላይ ጥቃት ፈጽሞ 6 መንደሮችን በጉልበትም ተቆጣጥሯል ሲልም ወንጅሎም ነበርም። የትግራይ ክልል ጊዜያዊ አስተዳደር ከአንድ ቀን በፊት በወጣው መግለጫ የትግራይ ክልል
ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን መሰረተ ቢስ ሲል ማስተባበሉም አይዘነጋም። ጊዜያዊ አስተዳደሩ ይበል እንጂ የትግራይ ኃይሎች ተቆጣጥረዋቸዋል በተባሉ አካባቢዎች የሚገኙ ነዋሪዎችና ባለስልጣናት ታጣቂዎቹ ጥቃት ፈጽመውባቸውና አሁንም ስፍራውን ለቀው አለመውጣታቸውን ለኢትዮጵያ ኢንሳይደር ተናግረዋልም። አንድ የቶንሳ ቀበሌ ኃላፊ የትግራይ ኃይሎች ሲሉ የጠሯቸውን ታጣቂዎች ከ2 ሳምንት በፊት የያዟቸው ሚልኪ፣ ዋርአ፣ ሚላ፣ ከረፈቱ፣ ካኦሶ በራ እና ክረሙካጋ የተባሉ አካባቢዎች አሁንም በእነሱ ቁጥጥር ስር መሆናቸውን ገልጸዋል። ዋርአ በተባለ ቦታ ላይ ከ8 ልጆቻቸው ጋር ተፈናቅለው በሚገኙት ሌላው የአካባቢው ነዋሪ ከትላንት በስቲያ እሁድ ወደ መኖሪያ አቅራቢያቸው ተጉዘው አሁንም ስፍራውን በትግራይ ኃይሎች ቁጥጥር ስር እንደሆነ እንደተመለከቱ የዓይን እማኝነታቸውን ሰጥተዋልም። እነሱ እዚያ እያሉ መመለስ አንችልም ሲሉም የቀያቸውን አካባቢ ትተው ተፈናቃዮች ወደ ተሰበሰቡበት ስፍራ የተመለሱበትን ሁኔታም አስረድተዋል።